ተደበቀችማ ባንተ እየተጫወተች ነበር ማለት ነው። አልገባኝም። ምናልባት ከናቲ ጋር ያጃ እና ካልሆነ ምን ያስደብቃታል? ንቃ እንጂ አቤኒ። ከዚህ በላይ ስለዚህ ምንም አይነት ክፉ ነገር መስማት አልፈልግም። ቆይ እስከ መቼ ነው ራስን የምታታልለው? የኔ ባንተ ስቃይ እሷ ከፍቅረኛው ጋር እየተናነች ያጃ ጭራሽ ሜዳ ላይ ጠላ ለጠፋች ልጅ ስትሰቃይ ዝም ላለች ልጅ እጅህን እኔ ላይ እጅህን አነሳ። አይ የሶስተኛውን ሰው ማንነት ሳላቅ አልነግረውም። እንደኔ ሐሳብ ግን እውነቱን ነግረሽው አብራችሁ ብትጋፈጡ ባይ ነው። እሱ እንኳን አይሆንም። ይሄ ሶስተኛ ሰው የቅርብ ይሁን የሩቅ ማንነቱን እስካላወቅ ራሴንም እሱንም ችግር ውስጥ አልከተም ካልሽሽ እና ደግሞ አዲስ የማስተዋወቅ ሰው አለ። የምን ሰው? እሱም በኋላ አስረዳለሁ። አሁን በጥንቃቄ ኢዛና እርኩስ ነው። እድል ደግሞ ከሱም የባሰች። አታስቢ፣ በቃ በቀረው በኋላ እንገናኛለን። መልካም። ከዚህ በኋላ የድሮዋ ዜማ ሞታለች። አሁን ጨዋታችሁ ከአዲሷ ዜማ ጋር ነው። ከዚህ ዜማ ጋር ደግሞ መጋፈጥ በእናንተ አቅም የሚሆን አይደለም። ህይወቴን ያመሰቃቀለ ማንም ይሁን ማንም የእጁን ያገኛል። አቢኒ እንግዲህ ዜማዬን አይቷት ሪኡኡ ያዙ ይልቀቁኝ እያለ ነበር አስፋልት ላይ ቆሞ። ያዳ እንግዲህ የለችም እዚህ ሰፈር ምን ታደርጋለች በህይወት የለችም ዜማዬ፣ ስለዚህ እና ወደ ቤት ሄድና ተረጋጋ እያለው ነበር። አቢኒም እንግዲህ አለች አይቻታለሁ ብሎታል። እና በዚህ የተነሳ እንግዲህ ያው ምንድን ነው ያለው፣ አንተ አላየሃትም ሌላ ሰው አይተህ ነው፣ እኔ አያት ነበረ፣ ስለዚህ ተሳስተህ ነው ብሎ ሲለው፣ እሱም እንግዲህ በጣም በስሜታዊ ሆኖ እንዴት ነው የምሳሳተው ዜማዬን አላውቃትም ወይ ብሏል። በህይወት ካለች እና ለምን መታ አታይም ወይም እሷ ከፍቅረኛዋ ጋር ከናቲ ጋር ሆነው ዘና ፈታ እያሉ ነው ሲለው፣ ያው እንግዲህ ተነስቶ አንቆታል ማለት ነው። በስሜት ተነሳስቶ እንግዲህ ያው ያዳም ተናዶበት ትቶት ወጥቷል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ እንኳን ደህና መጣችሁ። በዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ለምታበረታቱ ከልብ አመሰግናለሁኝ። ወዳችኋለሁ፣ አከብራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ የቆዩ በማለት በትህትና እጠይቃለሁ ማለት ነው። እንግዲህ ዜማዬና ልዑል ተገናኝተው ነበረ። ምንድን ነው የእድልን አስክሬን ካላየሁኝ አላምንም፣ ስለዚህ አሳየኝ መሞቷን እና ለምንድን ነው ማታሳየኝ ብሎታል። እሱም እንግዲህ እንዴት ነው ማሳየው ብሎ ለዜማ እያማከራት ነበረ። ዜማዬም እንግዲህ አንድ መፍትሄ አለ፣ የምር አልገደልካትም አልቀበርካትም፣ ነገር ግን አንድ መፍትሄ አለ፣ የውሸት እንደገደልካት እንደሞተች አስመስለን እናሳየዋለን። ለተወሰነ ደቂቃ የሞተች መምሰል አለበት። ይህን ያህል ታይትር አይሆንብህ፣ ሁሉንም ነገር ማድረግ አለብን ብላለች። እንግዲህ ልዑል ምንድን ያለው ያልሞተችን ሴት እንዴት ሞታለች ብለን ማቆየት የምንችለው? በጣም ከባድ ነው። ድንገት እኳ ቢጠረጥር ወንድሜን ያሰቃየዋል ብሏል። ምንም አያደርገውም አያሰቃየውም ብሏል። እናም እንግዲህ ለእድልም ደውሎላት ሶስተኛው አካል ምንድን ነው ያለ፣ እንድትመጡ ፈልጋለሁ፣ አንቺና አቢ የምጠይቃችሁ ነገር አለ፣ ሁሉንም ነገር ትነግሩኛላችሁ ብሏል። እሷ ምንድን ነው የተፈጠረ ነገር አለ እንዴት ስትለው፣ ስትመጡ ነው የምነግራችሁ፣ ስለዚህ አለ ብሏል። ይሄ ሶስተኛው አካል መቼ እንደሚወጣ እኔ ጓጉቼ ሞትኩኝ ማለት ነው። ልብ የተሰቀለ እናንተ ሳልጓጓችሁ ማን ይሆን የሚለው ናቲ ይሆንን? ኧረ በጣም ከባድ ነው ማለት ነው። እንግዲህ ልዑል ተናዶ ነበረ እና እንዴት ነው እኔ ቆፍሬ ነው እንደማሳይህ፣ ይሄ ውለታ የለንም፣ ወንድሜን ትለቃለህ፣ አስወግዳት ብለኸኛል፣ አስወግጃታለሁ፣ ስለዚህ በውለታችን መሰረት ፎቶ ልኬልሃለሁኝ፣ ነገር ግን አሁን ውለታ የለንም፣ አስክሬኗን ልታይ፣ ነገር ግን እንደዛ ካልክ ደግሞ ሌላ ችግር ይፈጠራል ብሎታል። አቢኒም እንግዲህ ምንድን ነው እኔ ዜማዬን ነው የምፈልገው እያለ እየተበሳጨ ነው ወደ እሱ ስንሄድ ማለት ነው። እና ያዳ ደግሞ አንተ ላይ ውሸትህን ነው ብሎታል ማለት ነው። እሱም አይቻታለሁ፣ እንዴት ነው ዜማ የምትጠፋኝ? እኔ በቃኝ፣ ስቃይ በቃኝ፣ ስለዚህ በህይወት አለች እያለ ነው ማለት ነው። አቢኒ በጣም የሚያሳዝን ነገር ነው። ዜማም ተሰቃየች ማለት ነው። እና ከባድ ነው አንዳንዴ። እናም እንግዲህ በዚህ መሀል እያሉ ምንድን ነው የተፈጠረው? ያዳ ተናዶ ትቶት ወጥቷል ማለት ነው ወደ ቤት።
በዚያን ሰዓት በጣም ተበሳጭቶበት ነበር። እንግዲህ ልዑልና ዜማዬ ባልሆነ ነገር ተጣልተዋል ማለት ነው። ምንድነው እሱም የተጣሉበት ምክንያት ያለውን ነገራት። እሷም ደግሞ ጅላትሁን እየተጠቀሙብህ ነው እናቴ ቢኖር ኖሮ በህይወት እስካሁን ድረስ ይወጣ ነበር፣ እባክን እንዳትሆን ስትል አንቺ ወንድሜን ስለምትጠይው ነው እንደዚህ የምትይው፣ አንቺን ሰምቼ ህይወቱ አደጋ ላይ ሆኗል ወንድሜ። ስለዚህ ምንም ሊገባሽና ሊረዳሽ አይችልም። አንቺ ምንም አይጨንቅሽም፣ ምንሽም አይደለም። እንደውም አንቺና ቢኒ መሀል ስለገባ ቂም ይዘሽ እንዲሞት ስለፈለግሽ ነው ወይ ብሎ ተናግሯታል ማለት ነው። ዜማዬም እንግዲህ እኔ እንደዚህ አይነት ነገር አላሰብኩም። አሁን ስሜታዊ ሆነሃል፣ ስትረጋጋ እናወራለን። እኔ ማንም ሰው እንዲጎዳ አልፈልግም። ስለዚህ መጠቀሚያ እያደረጉ ነው ያልኩት ብለዋለች ማለት ነው። እሱም በጣም ተናዶ ስለምትጠይው ነው እና እንዲሞት ስለምትፈልጊ ነው ብሎ በጣም መጥፎ ነገር ተናገራት። እሷም እንግዲህ ትታው ሄዳለች ማለት ነው። ምክንያቱም መጥፎ መናገር አልፈለገችም። ብዙ ነገር ውሎላታል፣ ህይወቷን አትርፎታል። እዚህም ያደረሳት ልዑል ነው ማለት ነው። እና ለዛም ነው በቃ አንዳንዴ በውለታዎች ታስራችሁ ዝም የምትሉበት ነገር አለ። መናገር እየቻላችሁ ማትናገሩበት ሰዓት አለ። ለዛም ነው ዜማ ይሄንን ያደረገችው። እናም እንግዲህ የአዳም ምንድነው ለሴት ብለህ እንዴት እኔን ጓደኛህን ታንቀኛለህ? እንዴት እኔን ትደበድበኛለህ? እንዴት ነው? ቆይ ምን አድርጌ ነው እኮ ለሴት ብለህ ብሎ ተናዶበታል። እኔ ስሜታዊ ሆኜ ነው የፍቅርን ነገር ታውቀዋለና እንደዛ ስትለኝ የተናገርኩ ብሏል ማለት ነው። በጣም እንትን የሚል ነው፣ የሚያናድር ነገር ነው። እንደዛ ማለት አልነበረበትም ያዳ ማለት ነው። እንግዲህ ወደ ኖሃና ወንድሟ ስንሄድ በጣም ከባድ ነገር ነው። የኖሃ ወንድም አሁን ሰዓት ላይ እየተከታተሉት ነው ያሉት። እሱ ግን ገንዘብን እየፈለገ ህይወቱን ሊያጠፋ ነው ማለት ነው። እና አሁን እድልም እንግዲህ ለእድል ደውሎላት ገንዘቡን እንድትሰጠው ጠይቋታል። እሷም ቦታው ላይ መጥቼ ነበር አርፍጄ ነው ግን የላችሁም ብላ ስትል አስነቅታ ነበረ። እንግዲህ እሱ ምን አልሻለት፣ እየተጫወትሽ ከሆነ ነግሬሻለሁኝ ብሏታል። ኖሃም እንግዲህ እኔ ያስቆምሃለሁኝ፣ ስለዚህ ያልሆነ መንገድ እየሄድክ ነው፣ የተሳሳተ መንገድ ነው፣ ለእኔም ለአንተም ለእናቴም ህይወታችን መጥፎ ላይ ነው የሚወርቀው። ይሄ እንደዚህ በመጥፎ የመጣ ገንዘብ ምንም አያደርግልን ብለዋለች። አንቺ ትሰጭኛለሽ ወይ 1 ሚሊዮን ብር? ስለዚህ ምንም ይሁን ምንም ገንዘብ ነው የሚያስፈልገኝ ብሏታል። እንግዲህ እሷም ያው ያንካል ከአብረን ነው ተያይዘን የምንገባው ብለዋለች። እሱ ምንድን ያላት እንደ ትልቅነቴ ታከብርኛለሽ አላት። እሷም እንግዲህ እንደ ትልቅነት ማከብር ስራ ነው የሚያስከብር እንጂ አንተ በእድሜ ትልቅ ስለሆንክ አይደለም ብላለች። እና ምንድን ያለው ይሄን ካልሽ ያልሆነ እርምጃ ወስድብሻለሁ፣ ስለዚህ አትከታተይኝ። አንቺ ማንሽና ነው እኔን የምትቆጣጠሪው? ስለዚህ እህቴ አይደለሽም። ስለዚህ ከአሁን በኋላ ብትከታተይኝ ደጋግሜ እነግርሻለሁ፣ ከዚህ የበለጠ ችግር ያጋጥምሻል ብሏታል ማለት ነው። እንግዲህ እድል ትወና እንድትሰራ የሞተች አስመስላ ትወና እንድትሰራ ዜማዬ እያመቻቸች ነው ማለት ነው። እድል እንኳን ይህንን ሌላም ትሰራለች እሷ ማለት ነው። መቃብር ውስጥ ብትገባ ችግር የለባትም። እድል የምትባል ሰው በጣም አረመኔ ሰው ናት ማለት ነው። እና እሱም ደግሞ እንዴት አድርጌ ነው ቢነቃብንስ እያለ ነው እንግዲህ ለተወሰነ ደቂቃ ይሄንን ታደርግና ቀላል ነው ብላለች። እና ፊት ሳይሰጥ እዛ ቦታ እንዳይቆይ ዞር አድርገው ሞክረውና ከዛ በኋላ በራስ መንገድ ትሄዳለህ ብለዋለች። እናም ቅድም ላይ ወደ ቤት ሲሄድ አብኛ አግኝቶኝ አይቶኝ ነበር፣ ነገር ግን አመለጥኩት ብላለች። እንግዲህ ሉልም ምንድን ነው ያላት፣ ለምን አንቺ አታገኙና አትነግረውም? ሁሉን ነገር አብራችሁ ተጋፈጡ ሲላት፣ እኔ ሶስተኛውን አካል ሳላገኝ መቼም ቢሆን መቼም በህይወት እንዲኖር መታወቂ የለበትም ዛሬም ነገም ብላለች ማለት ነው። እና በቃ ካሁን በኋላ ወደ ቤት አትውጭ ሲላት፣ አይ መውጣቴ እወጣለሁ ግን እጠነቀቃለሁኝ በደንብ አላየኝም ብላለች ማለት ነው። ሶስተኛው አካል ቅርብ የሆነ ሲሆን ሳላቅ ራሴን አሳልፌ አልሰጥም እና አዲስ ማስተዋወቅ ሰው አለ፣ በኋላ አስረዳሃለሁኝ፣ አስተዋውቀሃለሁ በጥንቃቄ። ኢዛና በጣም እርኩስ ነው፣ ከሰይጣን የባሰ ነው። ስለዚህ እድል ደግሞ ከሱ የባሰች ናት። እነሱን 2 ሰዎች መጠንቀቅ አለብህ። የሆነ ነገር እንትን እያሉ ይሆናል፣ እያሰቡ ይሆናል። ስለዚህ ራስን ጠብቅ ብለዋለች ማለት ነው ዜማዬ። እሱም አታስቢ፣ እንገናኛለን በኋላ፣ ስለዚህ ስለኔ ምንም አታስቢ፣ ሁሉንም ነገር አረገዋለሁ ብሏል ማለት ነው ዜማዬም። እንግዲህ ካሁን በኋላ እኔን
እንደዚህ ዋጋ ላስከፈለ ሰው ዋጋ አስከፍለዋለሁ። ከአዲሷ ዜማ ጋር መጫወት በጣም ከባድ ነው በህይወታችሁ ላይ ብላለች ማለት ነው። ዜማዬ በጣም ተቀይራ አንዳንዴ ክፉ ነገሮች ክፉ እንድንሆን ያደርጉናል። እኛ ሳንፈልገው ክፉ እንድንሆን ያደርጉናል ማለት ነው። ሰዎች በሚያደርጉብን ክፋት ነው ክፉ የምንሆነው። አሁን ዜማዬ በጣም የዋህ ሰው አማኝ ነበረች ማለት ነው። ግን የግድያ ሙከራ ከተደረገባት በኋላ ሰውን ማመን ትታለች ማለት ነው። መጥፎ ሆናለች። ስለዚህ እኛውን በዙሪያችን ያሉት ሰዎች ናቸው ክፉ እንድንሆንና ክፋትን እንድናስብ ለእኛ ጥሩ ሰው የለም ብለን እንድናስብ የሚያደርጉን ማለት ነው። ያን የተፈጠረው ነገር በዜማዬ ህይወት በጣም ከባድ ነው። እንግዲህ በጣም የሚያሳዝን ጉዳይ ነው ማለት ነው። የዜማዬ መጨረሻ ምን ይሆን የሚለው በጣም ያሳዝናል። አቢኒም እንግዲህ መጨረሻው ምን ይሆን? ከዚህ በፊት የቤት ውስጥ አየኋት ብለህ ነበር ራስን ለማጥፋት የሞከርከው። ስለዚህ አሁንም አላየሃትም ወይም አውቃ እየተጫወተችብህ ነው። ከናቲ ጋር ከፍቅረኛዋ ጋር ሆና እንጂ ሌላ አይደለም በህይወት ካለች ሲለው እንግዲህ ያዳ የሚወደው የሚያከብረው ጓደኛው ነበረ። ነገር ግን ስሜታዊ ሆኖ አንቆታል ማለት ነው። ለልዑል እንግዲህ ደውሎለት አስክሬኑን ሊያሳየው ተቀጣጥሯል ማለት ነው። ሌላ ጨዋታ እየተጫወቱ ከሆነ በወንድምህ ላይ ፍረድ ብሎታል። ልዑልም እንግዲህ አምላኬ የወንድሜን ህይወት አንተ ጠብቀው አሁን ለምሰራው ስራ እያለ ጸሎት እያደረገ ነበር ማለት ነው። እና በጣም የሚገርም ነገር ነው። ምን ይሆን የሚለው እውነት ናቲ በህይወት አለ? በጣም ይገርማል ማለት ነው። ወይስ እየተጫወተበት እድልን እንትን ለማለት ለመጨረስ ፈልጎ ነው የሚለው በጣም ከባድ ነው ማለት ነው። አንዳንዴ ለምንወዳቸው ሰዎች ስንል የማንፈልገውን ስራ እንሰራለን ማለት ነው። ያ ማለት ደግሞ ዋጋ ያስከፍለናል። ስለዚህ በጣም ከባድ ላይ ነው አሁን ዜማ ያለችበት ጉዳይ እና ደግሞ የናቲ ጉዳይ እንዴት ነው የሚለው ከባድ ነው። እንግዲህ ያዳና ኑሃም ተገናኝተው ነበረ። ወዴት እየሄድክ ነው? እየጠራኋት ሰማኝም ስትለው አይ ትንሽ አየር ልቀበል ብዬ ነው ብሏታል። እሷም ከኔ ነገሮችን መደበቅ ጀመርኩ ስትለው አይ እኔ እየደበቅኩ ሳይሆን ነገር ግን ዝም ብዬ ነው በቃ ምንም አልሆንኩም ወጣ ብዬ ነው። ስለዚህ አንቺ ወዴት ነሽ ሲላት ወደ ቤት ነኝ አለችው። በቃ ችግር የለም ያ ከሆነ ከአንቺ ጋር ትንሽ ጊዜ ባሳልፍ ብሏታል። እሱም እንግዲህ እንደዛ ብሎ ስጠይቃት እሷም እሺ ብላለች ማለት ነው። እና እንግዲህ ቀጣይ ክፍል ምን ይሆን የሚለው ነገር አብረን እናየዋለን። እወዳችኋለሁ፣ አከብራችኋለሁኝ። በያላችሁበት ሰላማችሁ በዚህ ተተረፍረፍ ይበልልኝ። ባይ ባይ።